አስተላልፍላት። ጃኒን በጣም በጣም የምወዳት እና እኔ ወንድሜ እንድትለኝ ነው ፈልገው። ከዛ በኋላ ቲክቶኬን እደልቶ አጠፋው። አንተ ከፈለገች ዋናው ግን አንተ እንድትላት ወንድሜ መባል የምትፈልገው አይዞህ ወንድማችን በቃ እኔ ወንድሜ እንድትለኝ ብቻ ነው ፈልገው። ሶስቱ የመልእክት አድርሽለት ቤቤር አምጥቼ ሪከርድ አስደርገዋለሁ። ማርያምን አላዛርም ማለት ነው። እንደ አዲስ አሁን እዩ እኛ ዝም እንበልና አንተ መልእክትን አስተላልፊ። እሺ እየተባልክ ነው። እኛ ዝም እንበል። ተናገረዋል። እሺ እኔ ጃኒን በጣም በጣም የምወዳት ሉሉ እንደነገርኩሽ በጣም ነው የምወዳት። መጀመሪያ ፊት በጣም ነበር የምወዳት። ያው አዶናይንም በጣም ነው የምወደው፣ እሷን ደግሞ በጣም ነው የምወዳት። አሁን ያሉበት እንትን ላይ በጣም ያስጠላል እና በቃ ወንድሜ እንድትለኝ እፈልጋለሁ። በምን ምክንያት ማለት ነው? ወንድሜ ካለችኝ እኔ ቲክቶኩን አጠፋዋለሁ። ቲክቶኬን አንተ ተስፋ ወንድሜ እንድትል ብቻ ነው የፈለግከው? በቃ እኔ ወንድሜ እንድትለኝ ብቻ ነው። አንዳንዱ ሰው ለመፈመስ ነው ምናምን እያሉ ነው። ታውቂያለሽ? ምን እንደ አንተ እኮ ሳትልም እኮ እዚህ ጋር እኮ 100 ምናምን ሰው ቁጭ ብሎ እና 500 ሰው ቁጭ ብሎ ማይክ ሰው እኮ ነው። መፈመስ እኮ ምንም አያስፈልግም። አባቢ እንዴ ፎሎር ራሱ እኮ አለ ከአባቴ ለመፈመስ ብለህ አይደለም። በቃ ያለውን ነገር ታብታብ አድርጉ። ዝም ብላችሁ እንትን አትበሉ ወይ ውጡ። ለእሷ እንዲደርሳል ቁጭ ብሎ ይሰማሉ። ለእሷ እንዲደርሳል እና እንደዛ ይደረግልኝ። ከዛ በእሷ ናፍቆት ራሱ ድሮ ምን የመሰለ ልጅ ይኸው አሁን ሊፖፕ መስሏል፣ ከስቷል። የምሬን ነው የምላችሁ። እባካችሁን መልእክት የምታስተላልፉ ሰዎች ታገዙት። ወንድማችን እንዲያየ ነው አንጣው። ያሳዝናል ያለበት ሁኔታ። እስከዛው ግን ደገፍ አድርጉት በጊፍት። ደግሞ ገና ልጅ ነው እኮ ጊፍት ስጡት እስኪ። አሁን አንዳንዱ ጎበዞች 14 ገብታችኋል። ምን እንዳደረጉ ታውቂያለሽ? ምን እንዳሉኝ የፎርፎር ፋሚሊዎች ተነቀሳት እያሉ ተነቀሳት። እንዳትነቀሳት እሺ፣ ዝም በላቸው። እሷን በአካል ታገኛታለህ፣ ቪዲዮ ትሰራላችሁ። ዱባይ ስትመጣን ያገናኛችኋሉ። ዱባይ ነሽ ቤቤ? እኔ ያው አገናኛችኋለሁ። እንዳትነቀስ እያለች ነው። አይ መነቀስም አይሆንም። አንቺ ልጅ ሰሞኑን የመጣሁት መመለሴ አይቀርም፣ ግን እስካለሁበት ድረስ ከመጣች አገናኛችኋለሁ። እሺ ባይንገር ይሄ ልጅ መነቀስ የለበትም። አንደኛ ነገር ብትለን እኛ ራሱ ጥርግርግ አድርገን ነው የምንሰድብ። ግን አንተ የፈለግከው እንደ ወንድም ስለሆነ ወንድም ደግሞ በትክክል ችግር የለውም። ወንድም እህቱን ይወዳል። በቃ የእህቱ መከታ ነው። በቃ አሁን እሱ ወንድም ደስ ያለኝ ነገር ምን እንደሆነ ታውቂያለሽ? ቤባይ እንትኑ ቀና ነው። እሱ አሁን አሪፍ ህይወት ላይ ነች ያለች። ይሄንን ህይወቷን ላበላሽ አልፈልግም፣ ግን በቃ እንደ ወንድም መሆን ነው የምፈልገው ብሏል። ይሄን ደግሞ ልነግፈው አይገባም። ከፍቅሩም ሳይሆን ከእህትነቱም ሳይሆን ከብዳል። ስለዚህ ልንረዳው ይገባል። ወንድማችን ይዘን ወደፊት ወደ ጃኒ ፍትል ወንድማችን ፍትል ወንድማችን አረፍት እስኪ ቆይ ነው። በጣም የማመሰግነው እናንተ ነው። ችግር የለውም። እኛ በጊፍት መልክ ደርሰናል። እስቲ ይህንን ነገር ሉሉዬ ትክክል ነሽ የምትሉ እስቲ የሆነች ነገር ጣል ጣል እያደረጋቸው ጊፍት አይሰጡም። ጊፍት አይሰጡም እንዳለ አሁን 28 ሌብል ናቸው እንዳለ ታች ላይ ያሉት። አረ ችግር የለውም እንገናኛለን ብትል ራሱ እኮ ችግር የለውም እንገናኛለን እንኳን ብትለው እንገናኛለን ችግር የለውም ብትለው ባዶ ኪሱ መሄድ የለበትም። ይሄ ሰው እዚህ ጋር የሰበሰብናትን እስኪ ጊፍት ስጡና አስገባችኋለሁ። እየሰጣችሁን ያስገባችኋለሁ። ቤባ ቆይ የጉንጬን አስጨርሽኝ ቤባ። እሺ አሁን ይሄ ልጅ እንገናኝ ብትለው ራሱ እኮ ባዶ ኪሱን አይሄድም። እኛ እዚህ ጋር 5ም 10ም ካለቀምንለት ባዶ እጁ መሄድ ይከባል። ስለዚህ እንገናኝ ብትለውስ ባዶ እጁን ከሚሄድ ካሁኑ ያላችሁን ጊፍት ጣል ጣል አድርጉለት። ማሮቼ ወዶቼ ያላችሁን ይጠቅማል። ባዶ ኪሱን አይሄድ። እሱ እዚህ በድርሃም ያወጣዋል። አዎ ቢያንስ እንኳን ቤቷ እንኳን ቢገባ ይኸው የፍቅሬን ብሎ የሆነ ነገር ያወርድላታል። አታሳፍሩ እናንዴ ለሰው ነው። ሌብል 33 ማነ እስኪ አሁን የሉሉን ሪከርድ ሰምቼ ነው የመጣሁት። ጉድ እኮ ነው። አዎ ጉድ እኮ ነው።
አይዞህ እኮ ወንድሜ ጠንከር በል እሺ። አይነ ራሱ እሷን የናፈቀ አይነ የተመጠጠ ሊፖፕ ነው የሚመስለው። ማርያምን ከስቶ እንደ የሎኬሽን ምልክት እኮ ነው የሚመስለው። በእናትሽ ተይ፣ በእናትሽ ተይ፣ አንቺ ረፊ ገፋለሁ ጌታ እንዴ ናቲ በጣም ቆንጆ ነው። ኪዳን ምረት እንደ ደግሞ ከለራቸው ራሱ ጃንዬ ጉድ ሰራች። ግን እኮ ልጀነጅ ነው ነበረ እኮ መጀመሪያ ላይ ያልሆንልኝ ብሎ እኮ ነው አሁን በጃንዬ መጣብኝ በማይነ እንድ አረ ከተመቾክ ሌብል 32 ይዘክ ቢያንስ እንኳን የምትሏን እንኳን ስጠኝ። እንዲህ ዝም ብለሽ ተመቸሽኝ። ታው አይ የምራችን ፈተና ወንድማችን እንጠይቃለን። ሂውዬ መታለች። ሂውዬ ይሄ ልጅ ጃኒን አፍቃሪ የሚባለው ልጅ በአንዳንድ ፎ ላይ ከብድን መግባት ብራዘርዬ ገስት ገብታ ነበር። ይቡ በነገራችን ላይ ማለት ነው ገስት ላይ ሰዎችን እንዳታስገባሽ አባቴ እመመክር ነገር ልክ ማስገባት ስትጀምር ቦታ ክምንትን ይላል። መደማመጥ ነው የሚጠፋው። መጀመሪያ ሳመኝና አስገባሃለው። ሳመን እስኪ መርጠቅ ሳም ሉሉ የምትመስጠኝና ተንደርድረ ልበላትና ናግባላል። እመቤቴን እሷ ነገር ስትሰጠኝ እመቤቴን ነው የምልሽ። ምን እንደሚሰማኝ ታውቂያለሽ? ቤቦ ቀስ ያለ ሲንግል ታውቂያለሽ? ውስጥ ቃቃቃ እያለ ወረድ ገብቶ ልቤ ላይ ገባል። እኔ ግን በነገራችን ላይ ይሄ የሲንግል አፍቃሪ አይደለም። ሲንግል ቢራ ምናምን አይመቸኝም። ማርያምን የምሬ ነው። ሲሪየስ እኔ በቃ መጠጥ ከተባለ ከጠጣው ኮክቴል በጣም ነው የምወደው። እና አማሩላ በጃኒ ፍቅር እየተጠማ ነው። አንቺ ጭራሽ ታጣጥበታለሽ አይደል? አንቺ ትክክል ልጅ አለሽ አይደል? አሁን ሲሪየስ ኔና ጌታ አያት የምሬ ነው። ታውቃለህ እዩ ምን እንደምንል ይመስለኛል ናትዬ ስራ ራሱ ያቆመ ይመስለኛል። እንዲሁ ሳየው ማርያምን ስራ እየሰራ አይመስለኝም። እና ፍቅር እኮ ከባድ ነው። ስራ ቦታ እየጠነከርኩ ቢሆን እየሰራው ነው። ስራማ አሁን ላይ ስራ የለም ዱባይ ላይ ግን